አቶ ፍስሐ ማለት ያው የሁላችንም መጽሐፍ ናቸው ግን በህይወት ተምረዋል 78 ዓመተ ምህረት ጥር 10 9 ሰጎኖችን ጭኜ መጣ የሰው ልጅ ለዱር እንስሳም አባት ሆኖ መስራት እንደሚችል አየሁት በሳቸው ነው እንዳይፈታ ክሮኖ ፍቅርሽ ልቤን አስሯል የማይበረው ሰጎን ትልቁ የወፍ ዝርያ ነው ከመጥፋት የታደጋቸው ሰው ስለሆነ በጣም በብሔራዊ ፓርኩ ስም እና በራሴ ማመስገን ፈልጋለሁ አደራ ያልበሉት የተፈጥሮ አፍቃሪ እንደ ሰጎኖቹ እንግድነት በመጡበት ቅጥር ሰጎንን ለመጠበቅ ተጉ ፓርኩ ለሰጎኖቹ እንደ ልጅ የሚንከባከባቸው ነው በቃ ዝካጥሮች አገኘው አልቀሽ ተቸርኩኝ ሆነ ስምጥ ሸለቆ አብጃታ ሻላ ሐይቆች ብሔራዊ ፓርክ በሰጎን መልክ የገነነ የወፍ ዓለም ከአዲስ አበባ 207 ኪሎ ሜትር ርቀት ላይ የሚገኘው ይህ ቅጥር የአብጃታ ሻላ ብሔራዊ ፓርክ ዋና ጽሕፈት ቤት መገኛ ነው ከ452 በላይ የአዋፍ ዝርያዎች መኖሪያ ከትንሹ እስከ ትልቁ ወፍ የተጠጋበት ፓርክ የአብጃታ ሻላ ሐይቆች ብሔራዊ ፓርክ ያው እንደሚታወቀው በስምጥ ሸለቆ በደንበል ሻላ ቤዙን ውስጥ የሚገኘው ብሔራዊ ፓርኩ ያው በዋናነት የተቋቋመው በብሔራዊ ፓርኩ ውስጥ ተካለው ያሉ በሐይቁ አካባቢ ላይ የሚኖሩ በአዋፋት ላይ መሰረት አድርጎ እና የነሱ መኖሪያ ስለሆነ እሱን መሰረት አድርጎ የተቋቋመው ባለ 3 ሐይቆች የብስ ከውሃ የያዘ ድንቅ ምድር የወፍ ዓለም ነው በእንግሊዝኛ ኢምፖርታንት በርድ ኤሪያ ነው በአገራችን ካሉ ቦታዎች ውስጥ ወሳኝና ጠቃሚ የአዋፋት መኖሪያ ተብሎ የሚታወቀው ማለት ነው ውሎ አዳራችን እዚህ ሆናል እንኳን በደና ወደ አብጃታ ሻላ ብሔራዊ ፓርክ በሰላም መጣችሁ አብራችሁን ቆዩ ኢትዮጵያዊ በቀላሉ ሰጎን የሚጎበኝበት ስፍራ አብጃታ ሻላ ወፍ ሐይቅና ሰጎን እኩል የሚወክሉት ጸጋ ሶስት ሐይቆች በውስጡ የሚገኙ ብሔራዊ ፓርክ ነው የአብያታ ሐይቅ የሻላ ሐይቅ የጭቱ ሐይቅ እና ፓርኩም በዋናነት ዓላማ አድርጎ ከተቋቋመበት አንፃር በርካታ የአዋፍ ዝርያዎች መናኸሪያ ፓርክ ሆኖ ነው ያለው ከነኛ አንዱ ሰጎን ነው ሰጎን ተጠብቆ ዛሬ ደረሰበት የማይበረው ሰጎን ትልቁ የወፍ ዝርያ ነው በ1963 የተቋቋመ አንጋፋ የኢትዮጵያ ብሔራዊ ፓርክ ነው የአብጃታ ሻላ ሐይቆች ብሔራዊ ፓርክ ሲነሳ ብዙዎች ዘንድ ቀድሞ የሚመጣው ምስል የሰጎኖቹ ነው ሰጎን እውነት ለዚህ ብሔራዊ ፓርክ ትልቅ ባለውለታ አርገነው መውሰድም ይቻላል የሱ መኖር ነው ይሄ ፓርክ ራሱ ተስፋ ተቆርጦበትም እንዳይዘጋ ወይ ስራው እንዳይቆም ትልቅ ባለውለታ የሰጎኖቹና እነዚህ ትንሽ የቀሩት የሜዳ ፍየሎች የዚህ ፓርክ ትልቅ ባለውለታ ናቸው ማለት ይቻላል
ቱሪስቱም መጣ ሰጎኖቹን አይቶ ወይ ደግሞ ሜዳ ፍየሎቹን እዛው ፓርኩ ዋና ጽሕፈት ቤት አካባቢ አይቶ ነው የሚመለሰው። ሰጎን የሚታይበትን ፓርክ የሰጎን ባለውለታ ታሪክ ከሰጎን ጥበቃ ጉዞ ጋር ልንፈትሽ እዚህ ደርሰናል። ሰጎንን ጠባቂው ለሰጎን፣ ሰጎን ደግሞ ለአብጃታ ሻላ የማይነጣጠሉ ናቸው። በአፍሪካ ሳቫና ውስጥ ሁሉ ይገኛል። በኢትዮጵያ እዚህ ገናና ስም ይዞ ኖረ። ሰጎኖቹን ስናነሳ ደግሞ የሰጎኖቹ አባት ታሪክ ትልቅ ስፍራ ይይዛል። ፍስሐ አራጌ መጀመሪያ በ1975 ዓመተ ምህረት ገዋኔ ነው የተቀጠርኩት። ከዛ እንደውስል እኔ ፓርኩን ፈልጌው አይደለም ጫካን ስለምወድ ከነሱ ጋር ለመዋል ነው የተቀጠርኩት። በዛ አጋጣሚ እዛ አንድ አመት ያህል እንደሰራው ወጣሁኝ። ወደ መተሃራ መጣሁ። ለስራ ነው የመጣሁት። አጋጣሚ አዋሽ ፓርክ ሰው ይፈልጋል ምናምን እና አዋሽ ብትቀጠር አንተ ገዋኔ ሰርተሃል አይደለም እንዴ አለኝ። ቸርነት ነበርና እዛው መተሃራ እየተጫወተ ሻይ እየጠጣ ለምን አዋሽ አትቀጠርም አንተ ከኛ የኛን ተጠላህ አንተ ግድልህም አዋሽ ተቀጠርና ወላወልኩኝ ልሞክር አልኩኝና በቃ ገባሁ። እዛ ስሄድ ስራው ሰጎን ጫጩቶች አንድ 6 ጫጩቶች አሉ። እነዚህን መንከባከብ ነው። ጫካ ውስጥ ነው። እኔ ጫካ አይደለም የምፈልገው። ታዲያ እዚህ በጣም ደስ አለኝ። የአብጃታ ሻላ ሐይቆች ብሔራዊ ፓርክ የሰጎን ጥበቃ ታሪክ ባለ ታሪክ ዛሬ በብሔራዊ ፓርኩ የምናያቸውን ሰጎኖች የትናንትና ታሪክ ከባለ ታሪኩ ጋር እንፈትሽ። ወደ ሰጎኖቹ ታሪክም እንጓዝ ከባለ ታሪኩ ጋር። የሰጎን አባቱ ወደ ሰጎን መጡ። እነዚህ መንከባከብ ከሆነ ጥሩ ነው። ደሞዝ ስንት ነው? 70 ብር። 70 ብር ይሁን በቃ። እዛ ገዋኔ 50 ብር ነበር። የ70 ብር የ20 ብር ልዩነት በጣም ከባድ ነው። እዛ እሺ አልኩት፣ ገባሁ። አንድም አበበ የሚባል ጓደኛ አለኝ። ከሱ ጋር ሄርን ተማክረን ይሄን ነው የምትሰሩት፣ በቃ እንደ አንተ ገዋኔ ሰርተ የለም እንደ አንተማ የጫካ ሰው ነህ ለኛ ትሆናለህ አለኝ። አቶ አባይ አበረታታኝ፣ ሞራል ሰጠኝ ማቀውም ስለሆነ። ከዛ ቀጠልኩ። ስቀጥል ደስ እያለ መጣ። በቃ ከሰጎኖቹ ጋር ተግባባን። ከዛሬ 5000 ዓመት ጀምሮ ሰውና ሰጎን ተቀራርበው እንደኖሩ ታሪክ ይነግረናል። ሰጎን በኢትዮጵያ ብዙ ቦታዎች የምትኖር እንስሳ ናት። ከዳዋ ሸለቆ እስከ አዋሽ፣ ከአልጣሽ በረሃ እስከ ሐላይ ደጌ ሜዳ ሰጎንና የኢትዮጵያ ምድር ስምሙ ናቸው። ፍስሐ አራጌ ሰጎን ታዳጊው ሰው። አቶ ፍስሐ ማለት ያው የሁላችንም መጽሐፍ ናቸው፣ ግን በህይወት ተምረዋል። ከማንኛውም ባዮሎጂስት ናቸው ማለት ይችላል። በቆይታቸው እዚህ ጡረታ እስከወጡበት ድረስ የነበራቸው ጊዜ ለኛ እንደ ከነሱ ነው የተማረው። አጠቃላይ እኔ አሁን ዩኒቨርሲቲ ገብቼ አልነበረም የተማርኩ ስለዚህ ነገር። ስለዚህ ስለ ተፈጥሮ ያለው ከነሱ ከነባሮች ራሳቸው መስዋዕት አድርገው ተንከባክበው ለአዲሱ ትውልድ ያስተላልፉ አባቶች ናቸው። እኔ ሰጎን ያየሁት ሚሌ ነው። ድሮ የደሴ አካባቢ ልጅ ነኝ። እዛ ተወልጄ ያደግኩት። ወደ አሰብ እሄድ ነበር ከከባድ መኪና ጋር። ሚሌ አካባቢ ሰመራ አካባቢ አያለ ሰጎን። አንድ ጊዜ እንደውም ሎጋያ ላይ መኪና ገይቶት በጣም አዘንኩኝ። ወንድ ሰጎን ነው። ገይተውት ጥለውታል። እንደው ወርጄ ላባውን ነጭውና በጣም እንትን አልኩኝ። ወደ ዳር መኪና እንትን እንዳይለው ወደ ዳር ጣልኩት። ጎትቼ ተመኪና እንትን ላይ በጣም ላባው ያምራል። 2 ነው 3 ላባ
እንትናልኩና መኪና ላይ አድርጌ ጉዞዬን ቀጠልኩኝ እና ተፈጥሮ ነው ወዳለሁ ከድሮ እና ፓርክ ከመቀጠሪያው ተፈጥሮ ወዳለሁ። አቶ ፍስሐ ኦልሞስት ለ4 ዓመት አብረን ሰርተናል። ሰጎንና እሳቸውን መለያየት በጣም አስቸጋሪ ነው። ኢቭን ሰጎኖች ያቋቸዋል በቅርበት ከእንቁላላቸውን ከመጠበቅ ጀምሮ ከዛ በኋላ ከተፈለፈለ በኋላ ያንዳንዷን የሰጎን ግልገሎች በመጠበቅ እንዲያድጉ በማድረግ እንዳባት እንግዲህ የሰው ልጅ ለዱር እንስሳም አባት ሆኖ መስራት እንደሚችል ያየሁት በሳቸው ነውና ለዱር እንስሳት እንዳጠቃላይ ደግሞ ለሰጎን ደግሞ ስፔሲፊካሊ ያላቸው ፍቅር ያላቸው በልምድ ያገኙት ዕውቀት ለዚህ ትልቅ አስተዋጽኦ አድርጓል። አዋሽ የዛን ጊዜ በጣም ደስ የሚል ነው። ጸጥታው፣ ፓርኩ፣ ውበቱ፣ የአንበሳ መንጋው በጣም 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 በመንጋና ያንና ያለ ሜዳ ፍየሉ ሲመለሱ እንደገና ዳገት ነው። አዋሽ ጠጥቶ ሲመለስ በግራና በቀኝ እኛ መሃል እንቀራለን። በእኛ ባጥሮ ስራ አጥር ነው ሽቦ አጥር ለሰጎኖቹ የታጠረ በዛም በዝም ሳላው ሲሄድ በቃ አንበሳ ሳይ ሲያፏጭ ብሎ እና ሲደነብር ሴቷ አንበሳ ስታባረር ስና አንበሶቹ ከኛ በላይ ሲተኙ ኩይሳ ላይ ታጋደው ሲወሉ ያ ሁሉ እይታ እውነት እኔ አንድ ጊዜ ያለው አዋሽ ቅርብ የዛሬ 2 ዓመት አካባቢ ጥሮታ እንደወጣሁኝ ልጆቼ ይዤ ነው ላስጎበኛቸው። የአብያታና የሰጎን ግንኙነት የአዋሽ ፓርክ አንበሳ የተቆጣ ጊዜ ጀመረ። ምንድነው የተረበሸ ነገር አለ? አንበሳ ተረብሿል። ምንድነው? ውሃ ልከፍተር ኩዛ አገኘሁት። ውሃው ላይ አገኘኋቸው። ከዛ ተመልሼ መጣሁ። አበበ ውሃ አልከፈትክም ለምን ብሎ ተቆጥቶ ሄደ። ሊከፍት ሄደ። መሽቷል። መብራት አበራ። እየሮጠ ሄዶ እየሮጠ ተመልሶ መጣ። አንበሳውም ተከትሎት መጣ። ይሄው ነው ያለው። እኛው አለ መከፈት ሄደን ይሄ ነው የተረበሸበት ምክንያት መብራት ስለበራበት ብቻ ነው። ምንም የተፈጠረ ነገር የለም። ለክፋትም ሳይሆን ውሃ ለዛ እንዳይገቡ ብለን ሳይሆን ሳሩን ለኛ ነፍስ ማዳን ነው። ሰጎኖቹ እየተረበሹ ነው። ይሮጣሉ ወደዛ ወደዚህ ከሽቦ ጋር ይላተማሉ። ለዛ ነፍስ ለማዳን ነውና እንደዛ እርምጃ ወስደናል። ይሄንንም ዘዴ ማወቅ ጥሩ ነው አለኝ። አመሰከረው። ከዛ ወዲህ እኔ አልሰራም አልኩኝ። እኔ አንበሳ ጋር ታግዬ እንደዚህ አቶ አባይ ይቅርብኝ እኔ እሄዳለሁ ምናምን አልኩት ስለው አይ ችግር የለም እናመቻቻለን፣ ሸፍት እናደርጋለን፣ ከዚህ ቦታ ሸፍት እናደርጋለን፣ ለላይ ደውዬ ዛሬውኑ አሳውቃለሁ፣ መፍትሄው እንትን ይሆናል። እኔ ስራውን አልፈልገውም፣ እኔ ወደዋለሁ ግን አልፈልግም ስለው ችግር የለም አለ። የፍስሐ አራጌና የሰጎን አብሮነት አንበሳ አለየውም። ለእኚህ ሰው ሕይወት ከሰጎን ጋር አብራ ዕጣ ፈንታቸውን አተመችላቸው። ስራ አስካጁ አቶ ተሾማ አሽኔ ናቸው። በቃ የሮጡ መጡ። በእውነት ጧት ተነግሯቸው 7 ሰዓት አዋሽ ናቸው። ከዛ መጡ። እንደዚህ እዛ እኮ 2 ሰጎኖች አብያታ አሉ፣ 3 ሰጎኖች ከጦሩ ከ147ኛ ብርጌድ ጦሩ አሳድጓቸው ሲያስቸግሩ ወደዛ አንጥተዋቸው ለዋና መስሪያ ቤት አመልክተው ጦሩ ዋና መስሪያ ቤት ደግሞ እዛ አንጥቶ እዚህ ይኖራሉ። 3 ሰጎኖች በመጡ በአመታቸው እንቁላል መጣል ጀምራ ጫጩቶች እኔ ስመጣ እንቁላሉ ታቅፋል እና እዛም አሉ። ወደዛ አብያታ እንደውም የወፍ ፓርክ ነው፣ አንበሳም የለም፣ ይረብሻቸው የለም። በቃ ዛሬው ቀጥዬ በዙ ሄዳለሁ። አመቻችቼ
አብያታ ላይ እንዲሄዱ ይደረጋል። ቀጥታ እዛ አነጋገሩ ምናሉ በቃ እዚህ መጡ እዛ አመቻቹ በሉ ከአንድ ሰው ጋር በቮልቮ መኪና ኬጅ አመቻቹና ወደ አብያታ እንዲጫኑ ሆነ። እኔ አልሄድም አልኩኝ። አቶ ተሾመ መጡ። ገዋኔ ነው የሚሉኝ ስሜን አይጠሩ። ገዋኔ በቃ በምንም ታምር 70 ብር ነው ደሞዝ ብያለሁ። 20 ብር ጭማሪ ደሞዝ እዛ እንደር ቋሚ ኮንትራት ነኝ። በየ85 ቀኑ እየፈረምኩ ነው እና ቋሚ አይደለሁም። 20 ብር ጭማሪ 90 ብር ደሞዝ አርቄልሃለሁ። እዛ ሄደህ ቶሎ ወደ ቋሚነት ትገባለህ ምናምን እኔ ነኝ አልኩት አሉ። 78 ዓመተ ምህረት ጥር 10 9 ሰጎኖችን ጭኜ መጣሁ። የዛሬ 40 ዓመት እነኚህ የአብያታ ሻላ ሐይቆች ብሔራዊ ፓርክ ሰጎኖች አንበሳ ያልበጠሰው የጠባቂ ፍቅር ተከትሏቸው ታሪካቸው እዚህ ቀጠለ። ለወፍ የተመቸው ብሔራዊ ፓርክ ለሰጎን ዓለም ሆነ። የሃቢታቱን ደግሞ ምቹ ቦታቸው የሰጎን መኖሪያ መመገቢያም ይሁን መዋለጃ በተለይ አሸዋማ አካባቢ ሆነ ለሰጎንም ብሎ ባይመሰረት የዛው ወቅት ሰጎኖች ወደዚህ ሲመጡ ምቹ ቦታ ነው ኦር ግራስላንድ ነው። ምድሩን ሰጎን ተንደባለለበት። ከምድሩ ዱር እንስሳ እንደ አንዱ ፓርኩ የሰጎን ግዛት ሆነ። ይዤ እዚህ ደረስኩ። እዚህ የሆነ ሳር ቤት ነበር የክለብ። እነዛን ሰጎኖች ሰው ፈራ አይቶ ያውቃል። ፈራ ብና አሁን በዘዴ ኬጁን ካወረድን በኋላ አፉን በሯ ላይ ያደረግ ወደ ቤት እንዲገቡ ተከፈተ። እንደዚህ ቤት እንዲገቡ ተዘጋ። ሰው በጣም ግርግር አንፈልግም ዘርበሉ 2 ሰው ብቻ ስጡኝ እዚህ ያድራሉ ምግብ ሰጣለሁ ነገ ተነጎዳ ግን ለቃቸዋለሁ። እንዴት ተለቃል ይጠፋል ተባለ። ኃላፊነትን ወስጃለሁ እኔ ምን ችግር የለም። መስኩ ሰጎን የሚታይበት ፍሳራጌ የተባሉ ሰጎን ጠባቂ የአብያታ ሻላ ሐይቆች ብሔራዊ ፓርክ ባልደረባነት ታሪክ ተጋምዶ አብሮ መተረኩ ቀጠለ። ስለ ሰጎን ለሰጎን መኖሪያ ቀልሰው ምግብ አዘጋጅተው ከጓዶቻቸው አግባብተው የፓርኩ ሰው ተባሉ። እኔ ነኝ ማቃቸው አልኩኝ። ቦታ ተስፋዬ ቶለሳ የሚባል አናጺ ነበር የፓርኩ። እዛ አጠርን በስፋት 50 በ50 በሽቦ በዝቦ ሽቦ አጠር በቃ ተዝህ እኔ ለኔ ነገሌ አልጋ ተያዘልኝ። ማታ ማታ ሄዳለሁ ጧት እመጣለሁ መኪና ያመጣኛል። ለአንድ ወር እንደዛ ተመላለስ። ሰጎኖችን በ3ኛ ቀን በ4ኛ ታጥሮ አለቀ። አሳጥረን ጨረስ። ለቀኳቸው ሰጎኖች 9 ለቀኳቸው። ስለቃቸው ፈነጠዙ ምናሉ ተበታተኑ እንትናሉና አሁን እኔ ጎመን አስገዝቻለሁ። ጎመን ይጀበጀ እንዴ ሩጠው መጡና እኔ ላይ ተሰበሰቡ። እየሄድኩ ተከትለውኝ እየተከተሉኝ እንዲያበላው እየተከተሉኝ ምንም ማንም ሳይነዳቸው እየተከተሉኝ እዛ ታጠረው አጥር ይዣቸው ገባው ማለት ነው። እነኛ ሰጎኖች እዚህ መተው እየኖሩ ነው። ለአብያታ ሻላ ሐይቆች ብሔራዊ ፓርክ እንደ አንድ የሚጎበኙ የዱር እንስሳቶች መካከል የሰጎን በብሔራዊ ፓርኩ በሄድ ኳርተር ውስጥ ለቱሪስቶች ገብተው በአጭር ጊዜ ሊያገኟቸው የሚችሉ እነኛ አዋፋት ስለሆኑ ሰጎኖች ስለሆኑ ስለዚህ አብያታና ሰጎን ከቱሪዝም አንፃር ቁርኝት አላቸው ማለት። ያ ቁርኝት ከሰጎን በተቆራኘ ሰጎንን ጥበቃ ሕይወታቸውን ባሳለፉ በአንድ ብርቱ ኢትዮጵያዊ ባለ ታሪክ ተጻፈ። ፍሳራጌ የሚለውን ስም አይጥሩ እንጂ የአብያታ ሻላ ሰጎኖች የቀደመ ጠባቂያቸውን ይለያሉ። ታሪካቸው ከማን ጋር እንደተቆራኘ ሲገባቸው ኖሯል። የቀሩ 8 ሰጎኖች ነበሩ። የቀሩ 8 ሰጎኖች ነበሩ። 15ኛ ቀኑ ጓደኛዬ አበበ እነዛን ሰጎኖች ጭኖ መጣ። በቃ 9 መጥቷል 8
ተጨማሪ መጣ። ስንት ሆኑ? 17 ሰጎን ሆኖልን እዚህ 3 አለ። ስንት ሆነ አጠቃላይ? 20 ሰጎን ይዘን ስንጓዝ ጫጩትም ተፈለፈለ። ወደ 7 ጫጩት ተፈለፈለልን። አቀላቅለን ጉዞ ቀጣይ ስንንከባከብ ቆዩ። አደጉ ሰጎኖቹም ግብዳ ሆኑ። በጣም እንዴት እናድርግ? በቃ ግቢው ጠበበ። ምን እናድርግ? ይሄ ዙሪያው አልታጠረም። ዙሪያው ይታጠር አልኩኝ። እኔ አመለከት እንደ ሰጎኖቹ እንደ ባለሙያ አድርገው እኔን መድበዋል። ለሰጎኖቹ ኃላፊነት ነው ወሰድኩ። አጠቃላይ በቁም ነገር አለብኝ ውለታሽ እናት አገር አለብኝ ውለታሽ እናት አገር። አብያታ ሻላ ሐይቆች ብሔራዊ ፓርክ የብሔራዊ ፓርኩ የቱሪዝም ምልክት የሆኑትን ሰጎኖች የጥበቃ ታሪክ ከባለ ውለታው የሰጎኖች አባት የህይወት ጉዞ ጋር እየቃኘን ነው። ፍስሐ አራጌ አቶ ፍስሐ ለዚህ ለሰጎን ሀብት እስካሁን መቆየት ከረጅም ዓመት ከአዋሽ ብሔራዊ ፓርክ ጀምሮ ለ40 ዓመት ሰጎኖችን እየተንከባከበ እንደቆየና በብሔራዊ ፓርኩ እስካሁን ህይወታቸው ታድጎ እንዲቆይ ቁጥራቸውን ቢመናመን ግን ከመጥፋት የታደጋቸው ሰው ስለሆነ በጣም በብሔራዊ ፓርኩ ስም እና በራሴ ማመስገን ፈልጋለሁ። ዛሬ ፍስሐ አራጌዎች በዝተዋል። የብሔራዊ ፓርኩ ሬንጀሮች ሰጎን የመጠበቅ ባህልን አስቀጥለዋል። ያም ሆኖ የፋና ወጊው ሬንጀር ታሪክ ከቅጥሩ ሰጎኖች እኩል ይተረካል። አደራ ያልበሉት የተፈጥሮ አፍቃሪ እንደ ሰጎኖቹ እንግድነት በመጡበት ቅጥር ሰጎንን ለመጠበቅ ተጉ። በ90 ብር ኃላፊነቱም ግዡም ምንም እኔ ላይ ነው ወደቀው እና ምግባቸውን በተመለከተ እኔ ላይ ወደቀና ችግር የለም ዙሪያው ይታጠር። ሰጎኖቹ በመኖ ብቻ ይሄን ብቻ አስረት ለውጥ ሊያመጡ አይችሉም። ፍሪ ሲሆኑ ግን ጥሩ ነገር ሊኖር ስለሚችል ዙሪያው ታጥሮ ሰው ጨምረን ብናይ ማታ ግን ቢገቡ የሚለውን ሐሳብ አቀረብ። ሻላ አይጠፉም። ለቀኑ ኃላፊነትን እንወስዳለን። ችግር ማታ ያው ቤት አላቸው። ማታ እናስገባቸዋለን። ምግብም ደግሞ ስለሚሰጣቸው ምግቡን ፍለጋ ራሳቸው ይገባሉ። ዞሮ ተስማማ። አጥሩ ታጠረ። ሁሉ ያድርም የጠየቀው ጥያቄ በዛ ቅጽበታዊ መልስ ያገኛል። አጥሩ በጥሩ ሁኔታ ታጠረ። ሆኖ ታጠረ። ተለቀቁ። ጋሽ ፍስሐ በጣም የምንወደው አባታችን ነው። በጣም የሚለፋ ወዳድ ስራውን ሳይታዘዝ የሚሰራ ሰው ነው። እውነት ለመናገር ስራውን ሳይሰራ እኛ ባለሙያንን ግን ከኛ በላይ ነው እሱ የተፈጥሮ ውበት አለው። በጣም ደስ የሚለው ሰው ነው። እኔ እንደኔ በጣም ብዙ ነገር ነው እኛን ያስተማረኝ። የናሽናል ጂኦግራፊክ መረጃ አንድ ሰጎን እስከ 40 ዓመት የሚደርስ እድሜን ይኖራል ይላል። ፍስሐ አራጌ 40 ዓመታት ሰጎንን ጥበቃ ከሰጎን ጋር እዚህ ኖረዋል። በቁርጠኝነት በፍቅር እኔም ስራውን ወደድኩት እና ሳየው በጣም ደስ እያለኝ መስራት ጀመርኩ። ያየሁትን መናገር የምችል ደረጃ ደረስኩኝ። ሆነ ግን አሁን ጻፍ ብትለኝ የሰጎንን ታሪክ አይበቃኝም። ብዙ ታሪክ አለ። ቀንጨብ እያረኩ ነው እየነገርኩ ያለሁት እንጂ ከዛ እንቁላል መጣል ጀመረ። ማቀፍ ተጀመረው። በስንት መቼ እንቁላሏ መቼ ተጣለች፣ አንዱ ሁለተኛዋ መቼ ተጣለች፣ እያንዳንዷ እንቁላል መቼ ተጣለች፣ ይችኛዋ ሰጎን መቼ ጣለች፣ ያን መዘግብ ነበር። ለስራው የነበረው ፍቅር በጣም ከቤቱም ከልጆቹም በላይ ዋጋ የሚከፍል ቤት እንዲህ እንኳን አድርግ ስንለው ስራ አለኝ እንዲህ አለኝ ብሎ ዋጋ የሚከፍል ሰው ነው።
አስተዋጽኦ በጣም ትልቅ ዋጋ ከፍሏል። ለዛ ፓርክ ብዙ ዋጋ ከፍሏል። እኔ ከምለው በላይ አብረንም እዛ በነበርንበት ካምፕ በነበርንበት ሰዓት እዚህም በነበርንበት ሰዓት በጣም ትልቅ ትኩረት አድርጎ የሚሰጠው ነው። ለፓርኩ ለሰጎኖቹ እንደ ልጅ የሚንከባከባቸው ነው። በቃ አዎ እሳቸው በርግጥ አሁን ጡረታ ወጥቷል። የእሳቸውንም እንደዚሁ ውድድር ላይ አቅርበናቸው ነበረ። ልክ ጡረታቸው ሲቃረብ በአፍሪካ መድረክም ላይ በዓለም መድረክም ላይ እንዲወዳደሩ ብዙ ጥረቶች ሙከራዎችን አድርገናል። ግን የእሳቸው ውለታ ደግሞ መረሳት የለበትም። የአፍሪካ ዋይልድ ላይፍ መረጃ ከ25 በላይ የአፍሪካ ሀገራት ሰጎን ተወላጅ እንስሳ ነው። ዛሬ እንደ ሰሜን አፍሪካ ካሉ ቀጠናዎች በሰው ልጅ ምክንያት ሊጠፋ ችሏል። ባለውለታው የሰጎን አባት ታሪካቸው ከሰጎን አይነጠልም። የጉብዝና ዘመናቸውን ከሰጎን ጋር ስለ ሰጎን ጥበቃ ኖረዋል። አደገች በዛን ጫጩት መንከባከብ ጀመርኩኝ። አደጉ በየአመቱ ጫጩት 2-3 ኔት ይኖራል። ጫጩት ይመጣል ምን ይላል። በዛ ሰጎን በዛ ተልክ በላይ በዛ ትንንሽ ጫጩት በብዛት ተፈለፈለልን። ሰጎን አጠቃላይ ብዙ ሆነልን። ኢህአዴግ ሲገባ 102 ሰጎን ደርሰናል። በቃ ጫጩቶች በብዛት ነበሩ። ወደ 24 ጫጩት ነበር። ሌላ እያሳደግን ብዙ ከዛ በፊት ያለው ልነግርህ አልችልም። እና አሳድገናል ብዙ ጫጩት በእንክብካቤ። ከዛ ወደ 24 ትንንሽ ጫጩት አለ ኢህአዴግ ሲገባ ይሄን ስንለቅ። ዛሬ የሚታዩት ሰጎኖች ታሪክ ትናንትናው ፍስሐ አራጌ የተባሉ የተፈጥሮ አፍቃሪ አደራን የመወጣት ገድል ነው። የአብያታ ሻላ ሰጎኖች ታሪክ የስደት ብቻ አይደለም፣ ፈተና የበዛበት የውጣ ውረድም ጭምር ነው። የ1983 መንግስት ለውጥ የሰጎንን ከአብያታ ተላምዶ የመኖር የህይወት ዘይቤ ለወጠ። በብዛት አለው የወሰዱት ብለናቸው ነው ሳይወስዱ በቃ ሰጎን አጥሩን ሁሉ ነቃቀሉት ወሰዱ። ሰጎን ወጣን። በአራተኛ ቀን መጣሁኝ እኔ። ይሄ ካምፕ ፈርሷል፣ ተቃጥሏል፣ ፈርሷል፣ አጠቃላይ ንብረቱ ተዘርፏል እና ሰላም መረጋጋት ገብቷል ሲሉ በሶስተኛው ቀን መጣሁ። እኔ ንብረት ላይ አይደለም መጣሁ፣ ሰጎን ላይ አይደለም። አለቀሽርኩኝ። ሰጎን የለም። አንድ ጫጩትና አንድ ሴት ሰጎን ዝካጥሩ ጫገኘው። አለቀሽ ትቼርኩኝ። እውነቴ ነው። እንዳይፈታ ክሮኖ ፍቅርሽ ልቤን አስሯል። ያደኩበት ነው ስምሽ ካካሌ ከሁሉ ሰልጿል። ልተውሽ ብልም አልችልም ቀኜ ትርሳይም ብያለሁ። ምንም ባላደርግ ምንም ባይጠቅምሽ ወድሻለሁ። የሰጎን ጠባቂው የስብራት ታሪክ እዚህ ጋር ከበድ የሚል ነበር። ተስፋ ቆረጥኩ። በቃ ወደዛ አልመለስም ብዬ ንግድ እነሱ መጡ ፈልገው ነው ያለበትን መጡ። ሰጎን ለማሰባሰብ ፈልገናል። እንደው ሰጎኖች ያሉበትን መረጃው አለው ምናልባት ካሉ ለማሰባሰብ ፈልገናል። ታደሰ ኃይሉ ጋሽ ታዴ ምን ልሰራ? አይ እንደዚህ ሰጎኖች በየቦታው አሉ ተብሏል። ቦታውን ታውቃለህ። መኪና 2 መኪና ተመድቧል። የሰጎን ማሰባሰብ ልንሰራ ነው። አንተ እዛ ሆነህ በቃ ወላወል እና እንዴት ይሆናል? ሰጎን አሁን ይመለሳል? እንዴት ከየት እንዴት አድርገን ፈርሷል። ፓርኩ ከብት ሞያ ሆኗል። የለም ምድረ ባዳ ሆኗል። አልቅሼ ነው የሄድኩት። እንደዚህ ስለ ሰጎን መሳቅ፣ ስለ ሰጎን ማልቀስ፣ በሰጎን መጎዳት፣ መሰበር፣ ይህ የጠንካራ ትስስር ውጤት ነው። የሰጎን ጠባቂውና የአብያታ ሰጎኖች። ያም ሆኖ የፍስሐ አራጌ ሕይወት ከሰጎን ጥበቃ ጋር ተጋምዶ ተጽፏል።
ዳግም ስለ ሰጎን ለመኖር በቃኝ ያሉት ዕድሜ 3 ወራት መዝለቅ አልቻለም። አብጃታ ሰጎንና ፍስሐ አራጌ አብሮነታቸው ቀጠለ። ነገሌ አካባቢ ነበሩ ሰጎኖች የሚታዩ ያሉበትን አጠናን መጀመሪያ አየን። ወደ 9 ሰጎን አገኘን። አንድ ጫጩት ይዛ አንድ ሰጎን ግን አብያታ ዳር እሷን አገኘን። 10 ሰጎን ያላገኘን ከጫጩቷ ጋር 6 ወንድ 5 ሴት አገኘን። አይ እነዚህ ካሉ ይረባሉ የሚል እንዳሰራ በቃ መጡ ሰጎኖቹም ተዙ መሄድ። ሌላኛው የፓርኩና የሰጎኖች ታሪክ በዚህ መልኩ ዳግም ተገነባ። እንዲህ ባለ ጽናት ከፓርኩ ጋር እንዲኖሩ የተደረጉት ሰጎኖች ዛሬ የጎብኚ መስህቦች ናቸው። እንግዲህ አብያታ ሻላ ሐይቆች ብሔራዊ ፓርክ ከሚታወቁበት አንዱ ሰጎን ነው። በቅርብ ርቀት ላይ የምናገኘው እዚህ ዋናው ቢሮ አካባቢ የሚገኙ ናቸው። አሁን ላይ ያሉት ሰጎኖች ምን ይመስላሉ የሚለው አሁን ላይ ያሉት ያው ወንዶች ናቸው እየበዙ ያሉት፣ ሴቶች ብዙም የሉም። ይሄ ደግሞ ምክንያቱም አንደኛ እነኚህ ሰጎኖች ቆይተዋል እዚህ አካባቢ ከሌላ አካባቢ መጥተው ነው። ከታሪክም እንደሰማነው የቀደሙትም አባቶቻችን እንደነገሩን እዚህ ቦታ ላይ መጡት ከሌላ አካባቢ ነው። እውነትም በአመቱም ጥሩ ነው። በጀት ሲጠፋ እንደዚሁ የበጀት ጉዳይ ማነቆ ነው። ሰጎኖች እንትን ሲሉ የሚበሉ ሲያጡ እንዲሁ ሲሉ ማቀፍ ሳይችሉ ሲቀሩ እንቁላሉ ውሃ ሲሆን እንዲሁ አንድ አመት ልብስ ሲያደርግ አንድ አመት ጥሩ ሲሆን ጫጩቶች የማደግ እንትናቸው የመነመነ ሲሆን ሰጎን ይሄን በትግል የቆየ ነው። ፈተናዎቹ ብዙ ነበሩ። ግን ሰጎን ጠባቂውን ፍስሐ አራጌ አንበሳ ከሰጎን ሳይነጥላቸው የግጭትና ጦርነት ዳፋ ምክንያት ሳይሆናቸው ከሰጎን ጋር ኖረው የተኖረ ሕይወት የሚናገሩ ለመባል በቁ። 4 10 ዓመታትን በሰጎን ጥበቃ የሰሩት ሬንጀር ፍስሐ አራጌ ከልምድ ብዙ ተምረዋል። ከባለሙያዎች ጋር አብረው ሰርተዋል። ተመራማሪዎችን እየደገፉ ተምረው አስተምረዋል። የሰጎን አባትነታቸው በጽናትም በእውቀትም ተደግፎ ኖሯል። ይሄን በትግል የቆየ ነው። በትግል አቆየ ነው። እኔ ጡረታ እስከምወጣ ድረስ ስራውንም ስሰራ ዝም ብሎ ግቢውን ይዞራል። አሁን እንቁላሎች በአሁኑ ሰዓት ሰጎን እንቁላል የምጥል ጊዜ ነው። አሁን ራሱ እሱም በጡረታ ራሱ በማውጣቱ እኛ በጣም ተሰምቶናል። ምክንያቱም ራሱ ሰርች አድርጎ ቦታውን ድረስ ሄዶ ሰጎን የጣለበትን ቦታ ያቃል፣ ሲስተሙን ያቃል። ሳይንሱን በደንብ ነው የሚያውቀው። ከዚህ አካባቢ ያራቁምና ዕውቀታቸው ሙያቸው በጣም ትልቅ አበርክቶ ያለው ባለሙያ ናቸው። ለኔ ሬንጀር አይደሉም፣ እሳቸው በጣም ሲኒየር ባለሙያ ልምድ ያካበቱ ብዙ ነገር መስራት የሚችሉ ሲሰሩ የቆዩ የኔም የሙያ አስተማሪ ናቸውና ስለሳቸው መናገር ብዙ ማንሳት ይቻላል ልናገር ብል ማለት ነው። ዛሬም ፈተና ያልተለያቸው ሰጎኖች በአብያታ ቅጥር ትውልድ ተከተው ወደ ነገ ይጓዛሉ። አሁን ላይ ያሉት ሴቶች አነስተኞች ናቸው። ግን የዛን ያህል ደግሞ እየተፈለፈሉ ከአንዳንድ ነገሮች እየሞቱ ነው። በዚህ አመት 3 አድገውልናል። እኔ አሁን ሰጎን እንትን የሚልበት አሁን እኔ አሁን እንዳይጠፉ ነው ዛውን ስጋት እንዳይጠፉ ሙያተኛ የትም አይደርስም። ባለሙያ የለም። ባለሙያ በሰጎን የተካነ ባለሙያ አሰልጥኖ መስሪያ ቤቱ ሰጎን እንዲቀጥል ቢያደርገው ትልቅ ውጤት ሪዛልት ይኖረው። የ40 ዓመታት አብሮነት ክፉም ደግም ትዝታዎች አሉት። እንኳን ሰጎንና ሰው እግር ከእግር ይጋጫል። ከሰጎን ከአንድ ሰጎን ጋር ጣልቻለሁ። ምንድነው መታሁት? አሁን መትቸው አኮረፈ። እንደው ወደዛ አልቀርብም አለ። አሁን አንድ ቀን እየሄድኩ እንደው እንዱ ኖርማል እየሄድኩ በር ላይ ነው፣ በር አካባቢ ነው። እንደው ተለይዘን እንደው ታልገደልኩ አለኝ።
ታልገደልኩ አንተን ታልገደል ብሸሽ በእንጨት ስር ወደዛ በል ሊገለኝ በቃ እንደ እግሩን እያነሳ በእንጨት ስር ካለ በቃ አሻሻዋለሁ ከተጀ ነው ምግብ ይበላው እንደው ታልገደልኩ አለኝ። ኧረ ምን አድርጌ ነው ብዬ እንትን አልኩ። እንደው ዛፍ ላይ ወጣሁ። አንድ ቀን ዛፍ ላይ ወጥቻ መለጥኩኝ። በቃ ዙሮ ሊገለኝ እና የተለየ ባህሪው በቶን እና እንዳይመታኝ ነው ጥንቃቄ። ግን ለጥ ብዬ ተኛሁ። አንድ ጊዜ ዞረና ጥሎኝ ሄደ። ጥሎ ሲሄድ እንዲህ እያየ ነው የሚሄደው። ስነሳ ተነስቼ ስሄድ አይቶ እየሮጠ መጣ። እኔ ሄድኩኝ፣ ተቀላቀልኩኝ። ማን በርበር ላይ ዘቦቹ ጋር ተቀላቀልኩኝ እና ሰጎን ከተቆጣ የተለየ ባህሪ ያለው ሬንጀር ፍስሐ አራጌ ስለ ሰጎን ጥበቃ ከሰጎን ጋር ኖረው ሰጎንን አኑረው ከሚወዱት ፍጥረት የሚነጥል ሌላ የህይወት ምዕራፍ ቀጠለ። ጡረታ። እኔ ከዚህ ጡረታ ስወጣ ምንድነው የተሰማኝ? ቅር ያለኝ ሰጎኖቹ ቅራኔ ሰጎኖች በቃ ይሄ በዚህ ላይ ነው ያለሁት እና እግዚአብሔር ይመስገን ምንም የጎደለኝ ነገር የለም።